ሆነ ሪል የሆነ ነገር የላችሁ ሳክስ ብቻ ሲሪየስ የምሬን ነው የምላችሁ። ሰው እኮ ይረጋጋል አይደል? ትዛጋ ቆጥለ የመጣው ነገር ቀላል አይደለም። ትዳር ነው እኮ ማንም ሰው እንዲህ በፍጥነት የሆነ ትዳር ውስጥ ሴት እዛ ከሚስቱ ጀርባ ደብቆ የሆነ የመልከስከስ ባህሪ ከሌለበት በስተቀር በዚህ ፍጥነት ማንም ሰው ታገቢኛለሽ ምናምን የሚል የትዳር ምናምን ውስጥ አይገባም። ማንም ሰው የሚያስተውል ከሆነ ስማርት ነኝ ብሎ የሚያስብ ከሆነ ይጠነቅቃል እኮ። ሰው ራሱን ያርማል፣ ሰው ራሱን ይገመግማል፣ ሰው ራሱን ያያል። የወለድከው ልጅ እንኳን አንድ ቀን አባ ብሎ ሳይጠራ እዛኛው ጋር እንኳን የነበረ የመጀመሪያ ትዳር ላይ እንኳን ላይፍ ሳታይ ምንም እኮ ያየው ነገር የለም። በነገራችን ላይ ምንም አብርሃም አግብቶ ፈታ ማለት ራሱ ይከብዳል። አግብቶ ፈታ ማለት ይከብዳል። ምንም ያየው ነገር የለም በዛኛው ትዳር ውስጥ። በነገራችን ላይ ዝም ብለን እናወሳስበዋለን፣ እንዴት ትዳሩን ጥሎ ምናምን ብለን እንላለን እንጂ ያ ወረቀት ላይ አንድ ከተፈራረሙ ተጋብተናል ካሉ ትዳር ነው። ግን በህይወት ደረጃ ከመቆየት አንጻር ምናምን በትዳር ውስጥ ምንም የቆየው ነገር የለም። ምንም ትዳሩን በትኖ ምናምን የምንለው ምንም ነገር የለም። መች ኖሮት መች የሰበሰበውን ትዳር ይበትነዋል። አንድ አይነት ነገር ነው አብርሃም እያደረገ ያለው። በነገራችን ላይ ይሄን ለምን እንደሚያደርግ አላውቅም። አይነዋይ ስለሚሆንበት እንደሆነ አላውቅም። ይሄ እኔ እንጃ። እኔ ያለማስተዋል ያለመረጋጋት የሆነ ወንድነትን አለመቆጣጠር ችግር እንጂ እኔ እዛ ጋር የነበረው ትዳር ችግር ኖሮበት ነው ምናምን አይደለም። ይሄንንም ሲቆይ ያየዋል። አሁን እዚህ ጋር ያለችው ሄርሜላ ትዳር ውስጥ ከገባ በኋላ ያያታል። የወንድም የሴትን ባህሪ በትክክል የሚገለጠው በነገራችን ላይ በትዳር ህይወት ላይ ነው። ከትዳር በፊት የነበረውማ ምርጫ ቅስቀሳ ነው። ማንም ስማርት ሆኖ ራሱን የሚያቀርበው ለገበያው በቃ መመረጥ ስለሚፈልግ አሪፍ መባል ስለሚፈልግ። ትዳር ውስጥ ከገባም በኋላ ግን ያቺ ምርጫ ቅስቀሳ ትቀራለች። በጣም ደስተኛ የተሰማሽን ስሜት ግን ያው እዚህ ጋር የምታያቸው ሁሉ ካሜራ ላይ ትንሽ መግባት ስላልፈለጉ ነው እና በጣም ደስተኛ ሆነ። አረሳክስ አንድ ሰው የለም። እኔ ለምን አልነግራችሁም? አንድ ሰው የለም፣ ማንም ሰው የለም። እዚህ ጋር ካሉት 1 2 3 4 5 6 7 ናቸው 8 በቃ 10 ማይሞሉ ከሚሞሉት ሰዎች ውጭ አንድ ሰው የለም። ከጀርባ ምናምን ማንም የለም። ማንምም መገኘት ስለማይፈልግ በነገራችን ላይ እዚህ ጋር ካሉ ሰዎች ውጭ የአብርሃምና ሩታን የትዳር መፋታት ወይም አብርሃም ሩታ ላይ ካደረጋቸው ወይም በቃ ትዳሩ ላይ ያደረገውን ነገር እነዚህ እዚህ ጋር ካሉ ሰዎች ውጭ ማንም የሚደግፍ ሰው የለም። ሳክስ ነው። እዚህ ጋር ማንም ሰው የለም። በነገራችን ላይ ካሜራ ውስጥ መግባት ስለማይፈልጉ ምናምን ተው እንጂ ባይፈልጉ እንኳን ሰው እንኳን ቢኖር ስለሚያፍሩበት ነው ይህንን የቀለበት ፕሮግራም ካሜራ ውስጥ መግባት ያልፈለጉት። እንዴት ትገኛላችሁ እንደዚህ አይነት ፕሮግራም ላይ መባል ስለማይፈልጉ ሊሆን ይችላል እንጂ በምንም ተአምር እዚህ ፕሮግራም ላይ ከነዚህ ሰዎች ውጭ ሰው የለም። ሲሬ ጠመኑኝ፣ የምሬን ነው ብላችሁ ብቻ በጣም ደስተኛ ሁን ያለው ከምልህ በላይ ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነው እና አላውቅም እንኳን ማለት እኔ እንጃ። ፍቅረኛሞች እንኳን ከሆኑ ወር አይሆናቸው ማለት የመቼው ረጅም ጊዜ ነው ስጠብቅ የነበረው። መቼ ረጅም ሪሌሽን አብራችሁ ረጅም ጊዜ በሪሌሽን ቆይታችሁ በቃ አሁን 2 ዓመት 3 ዓመት እኔ እና እሱ በፍቅር አሳለፍን፣ አሁን መጋባት አለብን፣ እኔም ጊዜ ማቃጠል የለብኝም የሚሉ ጭንቀቶች መቼ ገብቶብሽ? መቼ እንደዚህ አይነት ሪሌሽን አሳልፋችሁ? ገና የፍቅር ጥያቄውን ከተቀበለሽ ወይም ከተቀበልሽው ስንት ጊዜ ነው? ወር ከ15 ቀን ወር ቢሆኑ ነው አይደል? ረጅም ጊዜ ስጓጓውና ስናፍቀው የነበረ ነገር ነው። ተይ እንጂ እንደሚወድሽ እንኳን እርግጠኛ ሳትሆኚ ብዙ ጊዜ ያሳለች ሴትዮ መቼ ቀለበት ሊያደርግልሽ እንደሚችል ግን ስትናፍቂ ነበር። እንደሚያፈቅርሽ አንድ ቀን እንኳን እርግጠኛ ሆነሽ የማታውቂ ሴትዮ የዛሬውን ነው ምናምን አፈቅርሻለሁ ምናምን ከተባባልሽ በፊት ማለት ነው። አፈቅርሻለሁ ምናምን ሳትባባሉ በፊት ማለት ነው። ከዛ በፊት እኮ አብርሃም እንደሚያፈቅርሽ እንኳን እርግጠኛ አልነበርሽም። አቤላም ብዙ ሰዎች ሲነግሩሽ እኔም ስነግርሽ ነበረ። ቢያንስ እርግጠኛ ሆኚበት ጊዜሽን አታቃጢ ስንልሽ ነበረ። ገና ፍቅሩን ፍቅረኛሞች ነን ካላችሁ ወሬ ያልሆናችሁ ሰዎች ከዛ በጣም ረጅም ጊዜ አገባሻለሁ የሚል ጥያቄ እስኪያቀርብልሽ ምናምን ሳክሳ ውሸታም ብቻ ብቻ ይሁን፣ እኛ አይመለከተንም። ግን በቃ እኛ ለተሸውዱ ነገሮችን ሪል እውነት ለማድረግ ስትጥሩ እንድናድዳለን፣ ይደብረናል። ብዙ ነገር ስለምናውቅ ማለት ነው። ለዛ ይሁን። እኔ የአብርሃም የሳራ ምናምን አልላችሁ። የአብርሃም የሳራ በነገራችን ላይ እንደዚህ እንደምንለው ቀላል ነገር አይደለም። አብርሃምና ሳራ ምን አይነት የትዳር ህይወት እንደነበራቸው መጽሐፍ ቅዱስን ስታነቡ ትፈራላችሁ። ሰውን ራሱ የአብርሃምና የሳራ ይሁንላችሁ ማለት ትፈራላችሁ። በነገራችን ላይ ሀሳቡ ሲገባችሁ የአብርሃምና የሳራ የፍቅር ህይወት የትዳር ህይወት ምን አይነት እንደነበረ፣ ልጅ ለማግኘት ምን አይነት ስንት ዓመታትን ሲጠብቁ እንደነበረ፣ የእግዚአብሔር የገባላቸው ቃል እስኪፈጸም ድረስ በነዛ መካከል እግዚአብሔርን ቃል አጥፈው የሰሩትን ፋውሎች የደረሰባቸውን ችግሮች ምናምን ስታዩ እንዲሁ ዝም ብላችሁ ብድግ ብላችሁ ሰውን የአብርሃምና የሳራ ይሁንላችሁ አትሉ። ባይሆን የአብርሃምና የሄርሜላ ይሁንላችሁ ማለት ትችላላችሁ፣ ችግር የለውም። የአብርሃምና የሳራ ግን ይከብዳል። ምክንያቱም የመጀመሪያውን ትዳር ፈቶ
ልጅ የወለደችለትን ልጁን እንኳን ሳያይ ወደ ሌላ ሴት የሄደን ሰውዬ እንዴት ብለን የአብርሃምና የሳራ ምናምን የሚሉ የጋብቻ ምርቃቶችን እንዴት አድርገን እንመርቃለን? ምን ብለን እንመርቃለን? ቀልድ አይደለማ ጋብቻ። ጋብቻ ከሆነ ካፌ ወደ ከሆነ ካፌ እየዘለለን የምንሄድበት ህይወት አይደለም። ብቻ ይሁን። የሚፈጠረውን ደግሞ ታዩታላችሁ። በቅርብ ጊዜያቶች ታዩታላችሁ። ሁሉ ነገር እኔ ያልኳት አንዲሽ ነገር ጠብ ሳትል ሲሆን ታዩታላችሁ። ብቻ ወዳችኋለሁ። እናቴ እናንተ የተባረከ ትዳር እግዚአብሔር ይስጣችሁ። እግዚአብሔር ያለበት እግዚአብሔር ሽማግሌ የሆነበት ትዳር እግዚአብሔር ይስጣችሁ።